በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ መደረጉም ተሰምቷል። የፋኖ አመራሩ ደረጀ በላይ በበኩሉ የብልጽግና አገዛዙ ባለባቸው ከተሞች ህዝብ ላይ ከፍተኛ ዘረፋና እገታ እየተፈጸመ ነው ሲል አስታውቋል። አገዛዙ ባለባቸው የዞንና የወረዳ ከተሞች ላይ መከላከያ፣ ፖሊስና ምንሻ እንዲሁም በፋኖ ስም ብልጽግና ስምሪት የሰጣቸው አካላት ህዝቡን እየዘረፉ እያማረሩ ይገኛሉ ያሉት አርበኛ ደረጀ በላይ ይህን መጠነ ሰፊ ዘረፋና እንግልት ተከትሎ ነጋዴዎች፣ ባለሀብቶችና ሌሎች ቤታቸውን እየጣሉ እየተሰደዱ ነው ሲሉም ተናግረዋል። እንዲህ አይነት የዘረፋና መሰል ወንጀሎች ፋኖ በተቆጣጠራቸው ቀጠናዎች እንደሌሉ የተናገሩት የፋኖ አመራሩ ደረጀ በላይ ከነዚህ አገዛዙ ነፃ ለመውጣት ለሚደረገው ትግል ህዝቡ ድጋፉ እንዲያጠናክሩ ማለትም ይጠይቃሉ። በዚህ ምክንያት ከተማ ላይ ብልጽግና ወይም አገዛዙ ባለበት ቦታ መከላከያውን እየዘረፈ ነው፣ ሚሊሻ እየዘረፈ ነው፣ ማንኛውም እየዘረፈ ነው። ህዝባችን እያሳጠቀ፣ ህዝባችን እያሰደደ ነው። የፋኖን የሚመስል ልብስ ለብሶ በፋኖ ሲል የሚዘርፍ ያገዛዙ ቡድን አለ። ይሄ ህዝባችን ለስደት ዳርጎታል። ጎንደር ብንነሳ አዲስ አበባ ይዟል፣ ህዝባችን ተሳዷል። ወደ ባህር ዳር ብንሄድ በዞን ከተሞች ያሉ እህት ወንድሞቻችን ተሳደዋል። ይሄ ባገዛዙ ቡድን ነው። ፋኖ ከወረዳ እስከ ገጠራማ ቦታ ነው ሰፊ ቀጠና ይዟል። በዚህ ቦታ ላይ ሌባ እንደሌለ መንገድ ላይ ከሚቆሙ ያልተጠረነፉ ፋኖ የሚመስሉ ካልሆነ በስተቀር ከብት ሊዘርቅ የለም፣ ይጋደል የለም፣ ምንም የለም። በቃ ሰላም ሆኖ ሰላሙን አግኝቶ አርሶ አደሩ እያመረተ ነጋዴው እየነገደ 24 ሰዓት የሚንቀሳቀስበት ሰዓት ነው ያለው። የፋኖ አመራሩ ደረጀ በላይ ከወቅቱ ጋር ተያይዞ ለአርሶ አደሩ መድረስ ያለበት የአፈር ማዳበሪያ ላይ የአገዛዙ ከፍተኛ ዘረፋና ንግድ ላይ ተሰማርቶ ህዝቡን እያማረ እንደሚገኝም አክለው ተናግረዋል። አርሶ አደሩ የአፈር ማዳበሪያ ከአገዛዙ ሰዎች በከፍተኛ ዋጋ ጭማሪ በኮንትሮባንድ እንዲገዛ እየተገደደ ነው ሲሉም ነው የፋኖ አመራሩ ጨምሮ ያስታወቁትም። ለምሳሌ እንበል አርሶ አደሩ በሚያመርተው ምርት በአግባቡ እንዳይጠቀም የማዳበሪያ ሽያጮች አሉ። እኛ ማዳበሪያ እንደማንፈቅድ ማዳበሪያ እንዲጠቀም አርሶ አደራችን ግብዓት እንዲኖረው እንዲያመርት የማንፈልግ ይመስል ማዳበሪያን እኛ እንደምንዘርፍ አስመስሎ ማዳበሪያን አጅሎ አምጦ ኦቨር በኦቨር ማዳበሪያ ሽጦ መካፈል። አንድ ኩንታል ማዳበሪያ 14 ሺህ ብር ነው ዛሬ ጨዋይት ወረዳና ደልጊ ጣቁሳ ወረዳ ሻውራ ወረዳ ላይ እየተሸጠ ያለ። እኛ በምናስተዳድርበትና በምንመራበት ቀጠና እንኳን ገበሬ በዚህ ላይ ምስቅልቅሉ ወጣው ያለ 14 ሺህ ብር ኩንታል እየገዛ ነው ያለ። ይሄ ምንድነው? መከላከያ ጅቦ ስለሚያመጣው እኛ ከዛ ላይ መከላከያ ብንመታ መኪናዎች ይወድማሉ። የኛ መኪናዎች ናቸው ተገደው በሳምንት ነው ጨው የሚወጡት መኪኖች ይወድማሉ። ማዳበሪያ ይጋያል፣ ማዳበሪያ ይከስራል። አርሶ አደሩ እንዳንጠቀም አደረጉ ይላል ብለን ለሽያጭ ሁሉ ኮንትሮባንድ ተጋልጧል ህዝባችን። የፋኖ አመራሩ ደረጀ በላይ በሁሉም ቀጠና በሚገኘው ፋኖ በአንድነት እንዲቆም ጥሪ አቅርበዋል። በሌላ በኩል በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ መደረጉም ለማወቅ ተችሏል። በትላንትናው ዕለት በደቡብ ጎንደር ዞን ላይ ጋይንት ወረዳ ንፋስ መውጫ ከተማ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይና የመከላከያ አዛዦች የመሩት ስብሰባ መደረጉ የተናገሩ የመረጃ ምንጮች የፋኖ ኃይሎች በአካባቢው እንደሌሉና ቀጠናው እንደተቆጣጠሩ ሲገለጽ በነበረው ንፋስ መውጫ ከተማ ምሽቱን ከፍተኛ ተኩስ ተከፍቶ ነበር ብለዋል። የተኩስ ልውውጥ የተጀመረው የፋኖ ኃይሎች በከተማዋ ቅኝት ላይ በነበረው ወታደራዊ ተሽከርካሪና ወታደሮች ላይ ጥቃት መፈጸማቸውን ተከትሎ ነው ተብሏል። በዚህ ወቅትም አገዛዙ ወታደሮች ላይ የሞትና የአካል ጉዳት መድረሱን የመረጃ ምንጮች ተናግረዋል። በተመሳሳይ በክልሉ ወሎ ቀጠና በአምባሰል፣ ከለላ፣ መቅደላና ተኩለሽ ወረዳዎች በተለያዩ ስራዎች የፊት ለፊት ውጊያና የደፈጣ ጥቃቶች ተፈጽመው ከፍተኛ ሰብአዊና ቁሳዊ ጉዳቱን መዝገቡ ታውቋል። የአገዛዙ የብልጽግና አመራሮች እኩላቸው በከፍተኛ ወታደራዊ እጀባ ታግዘው ከመከላከያ አዛዦች ጋር በመሆን በተለያዩ አካባቢዎች የሚያደርጓቸው ስብሰባዎች መቀጠላቸው ለማወቅ ተችሏል። በዛሬው ዕለትም የብልጽግና አገዛዝ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን ሰሜን ወሎ ዞን አንጎት ወረዳ አሁን ተገኝ ከተማ እንዲሁም የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ደግሞ ደቡብ ጎንደር ዞን ታች ጋይንት ወረዳ አረብ ገበያ ከተማ የመከላከያ አዛዦችን በመያዝ ነዋሪዎች መሰብሰባቸውን ነዋሪዎች ነግረውናል።